ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የማሳያችሁ ሀርቦ ከተማ ላይ ካሁን በፊት የሰራሁትን ወይም ደግሞ ሽንት ቤት ምናምን ፍሳሽ ምናምን ያልኩት አስተካክል የነበረውን ቤት ቀለም እየቀባባው እንደዚህ እንደምታዩት ውጩን እየቀባው እገኛለሁ። ውጩን ኳርቲዝ እየሰራሁት እገኛለሁ። እንደዚህ በምታዩት መንገድ ፏ ብትን እያደረግነው ነው። እንግዲህ ይሄ ቤት እንደምታዩት በጣም ትልቅ ቤት ነው። 115 ቆርቆሮ ይሁን 100 ቆርቆሮ ቅጠል ቤት ነው። ኤል ሼፕ ነው። ውስጡ 4 ክፍል ነው የሆነው። ይሄን 4 ክፍል ቤት እንግዲህ ጅፕሰም ኮርኒስ እና ግድግዳ ቻክ ኳርቲዝን እየቀባባን ቀለሙን ልንቀባ ፏ ብትን ልናደርገው ገብተናል። እንደምታዩት ቤቱን ፏ እያደረግነው እንገኛለን ማለት ነው። ማስቃኛቸው እንግዲህ እንዴት እያሳመርነው እንደሆነ ላሳያችሁ ወድጃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደምትወዱት ተስፋ አድርጋለሁኝ። በመጀመሪያ ለቻናሉ አዲስ ከሆናችሁ ላይክ እና ፎሎ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሀርቦ አካባቢ ላይ የምትገኙ እህት ወንድሞች ቤተሰቦች ቤታችሁን ማሰራት ለምትፈልጉ ከመጀመሪያ ጀምሮ እስከ መጨረሻ ድረስ እየደወላችሁ አናግሩኝ። ሰንቀሌ ላይም እየሰራው እገኛለሁ። ሰንቀሌ አርጎባ ማለት ነው። አርጎባ ክልል ፕላስቲክ ኮርስ ተገጣጣሚ ፕላስቲክ ኮርስ ባለፈ ያያችሁትን ቤት እንደዚህ እያሰማመርኩ እገኛለሁ። ግድግዳውን ጀምሬያለሁ። ነገ እሱን ማሳያችሁ ይሆናል። እሱን እየሰራው እገኛለሁ። ሰንቀሌ ላይ ሀርቡ እንግዲህ ወለዲ በዚሁ አካባቢ ላይ ኮምቦልቻ ያላችሁ ገባ ገባ ያላችሁ አናግሩን። በዚሁ ስራችንን አቀላጥፈንላችሁ ሰርተላችሁ እንወጣለን። ስራውን እንደምትወዱት ተስፋ አድርጋለሁ። ውጩ እንደምታዩት ይሄን ይመስላል። አሁን ወደ ውስጥ ነው የምገባው። እንግዲህ ወደ ውስጥ ስንገባ ይሄ የሴቶች ሳሎን ነው። የሴቶች ሳሎን እንደዚህ ቀለም ጀምረናል። ኮርኒሱ ገና አላለቀም። እንደዚህ እንደምታዩት ሮዝ ከለሮችን የተጠቀምነው። ግድግዳውን ገና አልተሰራም። በጣም የሚያምር በጣም ውብ የሆነ ቀለም ነው የምንጠቀመው። እንግዲህ ይሄ ከዛ ውስጥ ላይ እንግዲህ እነዚህ በሮች የምታዩቸው መተላለፊያ በሮች እንደዚህ አጥፍተናቸዋል። በጅፕሰም አድርገን ነው ሙሉ እየሰራ ነው። እንደዚህ ታምቡራታ በር የሚሰራበት ውስጥ ለውስጥ ያሉ በሮች ማለት ነው። እንደዚህ በጅፕሰም አጥተነዋል። ደውሌ ስራችን በጣም ጥድቅ አድርገን ነው የሰራ ነው። እንግዲህ ከዚህ ስንገባ ወደ ሳሎን የምንገባበት በር ይሄ ነው። ይሄን ይመስላል። እንደምታዩት ቀጥ አድርገን የሰራ ነው። ስኳድራውን ጠብቄ ነው የሰራሁት። ሌላ ሳሎን ነው። ሳሎኑንም እንደዚህ ያደርግነው እንገኛለን። ስኳር ከለርና ሽሮአማ እንዲሁም ደግሞ ውሃ ሰማያዊ ፈዘዝ ያለ ወይም ወደ አቮካዶ ከለር የተቀራረበ አድርገን የሰራ ነው። ኮርኒሱ በጣም የሚያምረው አልሙኒየም አለው። ሲበራ የምታዩት ይሆናል። አልሙኒየሞቹ እንደዚህ እንደምታዩት ግድግዳ ላይ ናቸው። ኮርኒሱም ላይ አለ። ተንጠልጣዩም ላይ እንደዚህ አለ። በጣም የሚገርም ዲዛይን ነው። እንደ ሁለት ካፍ ነው ያደረግነው በጅፕሰም ሻዶ አለው። በጣም ያበደ ዲዛይን ነው። ሌላ እስካቶላ አቀባበራችን እንደምታዩት ይሄውና እንደዚህ አድርገነዋል። ግድግዳው እንደምታዩት ቀጥ ያለ ነው። አንድም ሞይብ የለውም። ወልጋዳ እንደዚህ የገባ ወጣ ምናምን ነገር የለውም። ልጥፍ ነበር ይሄ ቤት። እንግዲህ ልጥፉን ነው እዚህ እንደዚህ አድርገን ያሳምር ነው። ሙሉ ስኳድራ ጠብቀን የሰራ ነው። ሌላ በር ላይ ያሉ ጠርዞች ነው የምትመለከቱት። እዚህ በር ላይ ያሉ ጠርዞች እንደምታዩቸው ፏ ያሉ ናቸው። ጠርዙ ይሄውና ብርሃን ስለሚያስገባ ነው። ምሽት ስለሆነ እንደዚህ እያደረግን እየሰራው ነው። ከፈፉ እንደምታዩት ይሄ መቃኑን ለይተን ጥቁር ቀለም እየቀባነው ነው። ከዛ በሩን እንቀባለን። የግድግዳው ቀለም እንለየዋለን። ሳሎኑ ይሄን ይመስላል። ከዛ በመቀጠል ወደ መኝታ ቤት ነው የምንገባው። ወደ መኝታ ቤት መግቢያ በር ላይ ያለው እንደምታዩት ይሄ ውስጥ ለውስጥ የሚያስገባ በር ነው። ይሄንም እንጨት መቃን ነበር በጅፕሰም አጥፍተነው ነው። ይሄን እንደዛ አድርገን ሰርተነዋል። ሲቀጥል ወደ መኝታ ቤት ዲዛይን እንገባለን። የመኝታ ቤት ዲዛይን እንደምታዩት በጣም ገርም ነች። ኤል አለው። ሁሉም ሻዶ አለው። አልሙኒየም አለን። ስቶኮች አሉን። ኮርኒሷን ቀለም ቀብተናል። ኦዋናቱን ትቀረን። ግድግዳው እንደምታዩት ይሄውና እንግዲህ ኤሌክትሪክ ዝርጋታው እንደምታዩት ይሄውና አልጋ ትራስ ላይ ከጎንና ከጎን ሶኬት እንዲኖር ማብሪያ ማጥፊያ እንዲኖር አድርገን ቆርቆረ እንደገና ሰርተናል። ኤሌክትሪክ ስራውኛ አልነበርንም የሰራ ነው፣ ሌላ ሰው ነበር። ይሄ እንደዛ አድርገን በዚህ መልኩ አጀስት አድርገነዋል። ሌላ እንግዲህ ይሄ ሻወር ቤት መግቢያ ነው። በሩ የውስጥ ለውስጡ በር እንደዚህ ነበር ማለት ነው። እንግዲህ ይሄ ሻወር በር ነው እንደምታዩት። ወደ ሻወር የውስጥ ለውስጥ ያለ ሻወር የሚያስገባ ነው። አሁን ሰራዋለን አይሰራም ብለው ነበር። ይሄ እንግዲህ ከዚህ ወደዚህ ነው የቀየርነው። እንግዲህ ተመልከቱ በጅፕሰም እንደዚህ ማለት ነው። አሁን ይሄ ጭቃ ቤት አይመስልም። ስኳድራውና ጠርዙ ተመልከቱ። በጣም የሚያምረው ከዚህ ወደዚህ ቀይረነዋል ማለት ነው። ሌላ ይሄ እንዳርገን ሻወር ቤት እዚህ ውስጥ ላይ ያለች ሻወር ቤት የውስጥ ሻወር ሽንት ቤት ማለት ነው። የውስጥ ሻወር ሽንት ቤት እንደምታዩት
እንትን ታስቀምጥ የሆነ ቢቢሲው እንደገና ተቆርቁሮ ባለፈ እንዳሳየዋችሁ ሽታ አልባ የሆነ ቢቢሲ እንድንቀብራት እንደዚህ ቆርቁረናል። እንግዲህ እዚህ ላይ ሳህንም ሆነ ይሄንን የሚቀመጠውን የሽንት ቤት ሳህኑ ሳይሆን ፖፖውን እናደርጋለን እዚህ ጋር ማለት ነው። ይሄን ተጠቅመን እንሰራ እንደዚህ አድርገን ቆርቁረነዋል። ይሄንን እናስተካክል ነው ውሃውን ማለት ነው። ይሄ እንግዲህ የተቆረቆረው ቢቢሲ ለማግኘት ነው። ቢቢሲውን ለማስተካከል እንደዚህ አድርገን እያስተካከል ነው እንገኛለን። ሌላ ከዛን ቀጥለን ወደ ክሽን ነው የምንገባው። ክሽን ስንገባ እንግዲህ የክሽኗ ኮርኒስ የክሽኑ ኮርኒስ ይሄን ይመስላል። ሙሉ 4 ማዕዘን ናት። እንግዲህ ቤቷ ክሽኗ ሻወር ሽንት ቤት ስለገባለ ግድግዳው እንደምታዩት ወጣ ያለ ፓርት አለው። በጣም የሚያምር ነው። እንደዚህ አይነት ውስጥ ላይ ሻወር ሽንት ቤት ሁላችሁም ተጠቀሙ፣ በጣም ያምራል። በዛው አጋጣሚ እንደዚህ አድርጎ ፓርት ትወጣላታለች። ፓርት ማለት እንግዲህ እንደዚህ ኤል ሁና የወጣችው ወይም ቪ ሁና የወጣችው ሻወር ሽንት ቤት ከውስጥ ስላለ ነው። ከትልቅ ከዋቂ መኝታ ቤት ጋር ማለት ነው። ይሄ እንደዚህ ሆኗል። ከዛ ይሄ ክሽን ነው። እንግዲህ የክሽኑም እንደምታዩት ባለፈ ቪዲዮ ሰርችላችኋለሁ። ቢቢሲው ምናምን ተቆርቁሮ ይሄው እንደዚህ ሆኗል። አሁን ቁርቋሮ ላይ ምናምን የሽንት ቤትም የሻወር ቤትም የውስጡ ሁሉም አልቋል። እንደምታዩት ሁሉም ቁርቋሮ ጨርሰናል። ቆርቆረን ቢቢሲውን አውጥተናል፣ አስተካክልላቸዋል። መስተካከል አድርገን የሰራ ነው። ግድግዳው እንደምታዩት ቀጥ ያለ ነው። በጣም የሚያምር የሚገርም ስራ ነው የተሰራው ማለት ነው። ይሄን ይመስላል ቤቱ። እንደዚህ ውጭ ላይ ማሳያችሁ ይሄ የእጅ መታጠቢያ የምናስቀምጥበት ነው። የእጅ መታጠቢያ ላይ እንግዲህ ይሄው ቢቢሲውን ቆፍረን እንደዛ አድርገን አፍርሰን እንደገና አርማታውን እንደዚህ አድርገነዋል። ይሄን ቢቢሲ አስተካክለን ወር ላይ አውጥተን በስነ ስርዓት የእጅ መታጠቢያ እዚህ ጋር እንዲቀመጥ ልናደርገው ይሄ እንደዚህ ቆርቁረነዋል ማለት ነው። የእጅ መታጠቢያ በረንዳ ላይ ነው፣ ሁሉም የሚመች ማለት ነው። እንግዲህ እንግዳ የሆነ ሻወር ሽንት ቤት በዚህ በውጭ ስላለ በዚህ ጋር በኩል ሲሄድ ሲመለስ እዚህ ጋር እጁን ይታጠባል ሰው ማለት ነው። የእጅ መታጠቢያ እዚህ ጋር እናስቀምጣለን። ቢቢሲው እዚህ ጋር ሽታ አልባ ቢቢሲ እንድንጠቀም ባለፈን እንደገለኩላችሁ እሱን ልናደርግ እዚህ ጋር እንትን ብለናል። እንግዲህ ከሻወር ይሄ ነው እንግዲህ ሁሉም ቦታ ከውስጥም ሻወር ሽንት ቤት ከውጭም ሻወር ሽንት ቤት ቢቢሲ ይዞ የሚሄደው በዚህ ጋር ነው። 50 ታንከር ያለው እዚህ ጋር ስለሆነ የእጅ መታጠቢያ እዚህ ጋር ተጠቅመናል ማለት ነው። እዚህ ጋር እናደርግላቸው ነው። ስለዚህ አፈራርሰን ልናስተካክል ነው። የስፌ እንግዲህ ስህተቶች ካሉ አያርፍም። ምንም አይነት ስራ ላይ ቢሆን አናልፍም ማለት ነው። ፍቃደኛ ከሆነ ሰውን ነግረን ታከል ከተባለ እናስተካክላለን። ሙሉ አስተካከል ነው የምሰራው። ሌላ እዚህ ጋር የሚሆንና እንግዲህ ይሄ ሽንት ቤቱ ነው፣ የውጭ ሽንት ቤቱ። ይሄን የውጭ ሽንት ቤት እንደምታዩት ተቆርቁሮ ነው። ይሄ እንግዲህ ሙሉ ነበረ ቆርቁረ ነው። ይሄን እንግዲህ አሁን ይሄ ወደዛ ይጠጋል። ይሄ እዚህ ጋር ሴንተር ስለነበር በር ላይ ስለሆነ ይሄን እንግዲህ ወደዛ እንወስዳለን ማለት ነው። ይሄ ዳካለ ቀጥታ ይሄን እንደዚህ ወደዚህ ጋር አድርገን ሻወር ሽንት ቤቱን ሳህን እዛ ጋር እናስቀምጣለን ማለት ነው። ከበር ላይ ገለልልናል እና ይሄንን እንደዛ አድርገን ቆርቁረናል። ይሄንን እናስተካከል ነው። የቢቢሲውን ቢቢሲ ነው ሀው ይሄ ተሰርቶ ሙሉ ለሙሉ መጨረሻ ማሳያችሁ ይሆናል። ሂድ ያን ቀባቱ ልባ ጨረስክችን? በቃ ጎበስ ና ወይት። ከዛ ኳርቲዝም እንደምታዩት በዚህ በኩል ያለው ተሰርቷል። ይሄን ይመስላል በዚህ በኩል ያለው ኳርቲዝም። ሌላ እዚህም ሻወር ቤት አለ። ይሄ ሻወር ቤትም እንደዚህ ተቆርቁሯል። ዛሬ አስቆርቁረነዋል። እንግዲህ ነገ ደግሞ ያሉትን አንዳንድ ስራዎች ሰርተን መጨረሻ ላይ የምናሳያችሁ ይሆናል። ከቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁ ብርታት ይሆነኛል። ከቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።